ሰላም ሰላም፣ ጤና ይስጥልኝ። ወዳችሁ የማከብራችሁ ውድ የቃል ቤተሰቦች፣ የቃል ፋሚሊዎች በአጠቃላይ ሰላማችሁ ብዝት ይበልልኝ እያልኩኝ እኔ በጣም ሰላም ነኝ። በያላችሁበት በዓለም ዳርቻ ሰላምን እመኝላችኋለሁ። የቃልዬ ፋሚሊዎች በአጠቃላይ በሀገር ውስጥም በሀገር ውጭም ያላችሁ ሰላማችሁ ብዝት ይበልልኝ። አዳዲስ የሆናችሁ ደግሞ የቃልዬ ፋሚሊ መሆናችሁን እንዳትረሱ ማለት ነው። ሰብስክራይብ፣ ላይክ በማድረግ እንድታበረታቱኝ ከጎኔ እንድትሆኑ በአክብሮት በፍቅር እጠይቃችኋለሁ ማለት ነው። እሺ የኔ ወዶች፣ እንግዲህ እግዚአብሔር ይመስገን በብዙ ነገሮች እስከምንገናኝ ድረስ ማለት ነው። ዛሬ ላይ እንግዲህ ብዙ የሚታዩ ወይም ደግሞ እንደዚህ እንትን የሚባል ነገር ይዤላችሁ ላልመጣ እችላለሁ። ግን በቅርብ ወደ ሀገር ልገባ ስለሆነ ብዙ ነገሮችን የምትማሩባቸው የምታተርፉባቸው ሚዲያ ስለሆነ የሚዲያው ቤተሰብ መሆናችሁን እንዳትረሱ ማለት ነው ወዶችዬ። እና ምን ልላችሁ ፈልጌ ነው፣ ሰሞኑን በጣም ልቅሶ በዝቷል። ልቅሶ ምንድን ነው ይሄ? ዩቱብ ላይ ቲክቶክ ላይ በጣም ልቅሶ በዝቷል፣ ሮሮ በዝቷል፣ የሚፋታው በዝቷል። በቃ እንደው አንድ ሰው በፍቅር የሚኖር የለም፣ እንዳለ የሚፋታ እንዳለ በቃ እኔ ምን ልበላችሁ ብቻ የሚያለቅስ ነው እንዳለ ማለት ነው። እና ሰው የዘራውን ያጭዳል። እነሱ አሁን ለብር ብለው ለዶላር ብለው አሁን እነሱ እይታ እንዲኖራቸው ወይም ደግሞ በቃ ሰው መቼም ብዙ ጊዜ አይታችሁ ከሆነ በቃ የሆነ ነገር አይፈልግም። በቃ የሆነ በቃ የሚያስደነግጥ ነገር የሚያስለቅስ ነገር ምናምን ነው በቃ ሰው የሚፈልገው ማለት ነው። እና ያ ነገር ስለሆነ አሁን እንደዚህ በቃ የተለያየ ነገር ሲሰራ ሰው ስለሚያይ ለሰው ለእይታ ብሎ መሰለኝ እንደዛ የሚሆኑ እና እኔ አላቃቸውም ዩቱበሮች ኢትዮጵያ ላይ ያሉ ምናምን በጣም 4-5 የሆኑ ዩቱበሮች በጣም በእንባ በልቅሶ ላይ ነው ያሉት፣ በሮሮ ላይ ማለት ነው። እና እኔ በጣም ገርሞኛል። እነሱ ግን ለብር ያልሆነ ነገር እያሉ ነው፣ ግን ያ ነገር በህይወታቸው ላይ ይሆንባቸዋል። ምክንያቱም ጥሩ አይደለም እንደዛ ማድረግ፣ እንደዛ መሆን ለብር ብሎ። አሁን የተለያዩ ቲክቶከሮች እንደውም እንዳሉ ታዋቂ የሆኑትም ሌሎች ምናምን እንዳሉ ማለት ነው እንዳሉ ሰው የዘራውን ሰው ያሰበውን በቃ ይሆናል። እና እኔ በፊት ራሱ እንደዛ ሲሉ የነበሩት አሁን ላይ ያው እንግዲህ ያው እውነት ሆኖባቸዋል ማለት ነው። እና እኔ በጣም ይገርሙኛል። እና ውዶች የምንላችሁ ፈልጌ ነው በእውነት ለብር ብለን ወይም ደግሞ ይሄ ዩቱባችን እይታ እንዲኖረችም ይቅርታ አድርጎልኝ እንደው እዛው ዩቱቤ ሳይሰራ ይቀራል ወይም ሳይታይ ይቀራል እንጂ ውሸት የሆነ ነገር የሆነ ለሰው እንዲስብ ብዬ ወይም ደግሞ ለሰው ምናምን ብዬ የሰውንም ሰዓት አላባክንም፣ ለእኔ የማይጠቅመኝ ነገርን አላካፍልም ማለት ነው። ለምን ብዬ እንዴ ነውር ነው በእውነት በጣም እና ግን አሁን ደግሞ አለቅጣ በዙት። የቀልድም አለው የፕራንክም አለው፣ በቃ ሁሉም ነገር አለ የራሱን የቻለ። ይህ እነዚህ ግን ትንሽ በዛ አለ። ኧረ በዛ፣ በጣም በዛ በጣም ማለት እና ግን እኔ የሚገርሙ ተመልካቾች እና ደግሞ እነዚህ በቃ ግን የሚገርመው ቦዘኔው ይበልጣል። በቃ ከእነሱ ልቅ ሌላው ይሄ ኮሜንታተሮች ናቸው የሚገርሙኝ። በቃ ለእነሱ በቃ ያላቸው እንትን ማለት ነው። ከእነሱ ምንድን ነው የምትማሩት? ከባላችሁ መፋታት፣ ባላችሁ ሌላ ነገር እሱ ኧረ እንደው ብስማ ምን ይቅርታ አድርጉልኝ። ከእነሱ የማየውም የምማረውም የማዳምጠውም የለኝም። ሲጀመር ጊዜ ቢዚ ነኝ። የማይጠቅመኝ ቦታ ጊዜንም እኔንም አላባክንም ማለት ነው። እና በጣም ይሄን ሁለት ቀን ራሱ ማለት ነው። እና ወደ እኔ ሸር ይደረግልኛል ወይም ደግሞ የሆነ ልለቀ ስገባ የሆነ ቲክቶክ ላይም እንደዚህ ዩቱብ ላይም ስገባ በቃ የማገኛቸው እነሱን ነው የእነሱን ነው ማይ ማለት ነው። እና በጣም ገርሞኛል በእውነት የምንሰራውን የምናስበውን ልብ ብለን አስበን እናድርግ ማለት ነው። ሰው ለብር ብሎ የማይሆን ነገር ማድረግ የለበትም። ለዶላር ብሎ እናንተን በቃ ተሰራችሁ ሰው ሲወዳችሁ ለሰውም ጥሩ ነገር ይዛችሁ ከመጣችሁ እግዚአብሔር ይመስገን ጊዜውን ይጠብቃል እንጂ በቃ ይመጣል። ስለዚህ ለማይሆን ነገር ብሎ የማይሆን ነገር ውስጥ መግባት ህይወትን ይበጠብጣል ማለት ነው። ስለዚህ ለህይወታችሁ ተጠንቅቃችሁ፣ ምክንያቱም የሰው ልጅ ሀሳብ ዘር ነው። በቃ ሰው ያሰበውን ይዘራል። ዘር ደግሞ ዝም ብሎ አይቀርም፣ ይበቅላል። ሲበቅል ግን ገለባና ፍሬ ሆኖ ይበቅላል። ስለዚህ ገለባ የሆነ ፍሬ ከምትዘሩ ፍሬ ያለው ፍሬ ዘርታችሁ ጥሩ ነገር ውጤት ለምናገኝበትን ነገር ብናደርግ ጥሩ ነው ብዬ አስባለሁ። ሚዲያ ስንመለከት ሚዲያ ስንመርጥ ዝም ብለን በቃ እናግበስብስ፣ መርጠን የሚጠቅመን ነገር
እንከተል፣ የማይጠቅመንን ደግሞ አንከተል። ዛሬ ስለ ልቅሶ ስለ መከዳት ወይም ደግሞ ስለሆነ ነገር ያን የምናይ ከሆነ ሁልጊዜም እኛም ለህይወታችን እንደዛ ነው የሚሆንብን፣ ስለምን እንደዛ እንሆናለን ማለት ነው። ስለዚህ ሁልጊዜም በቃ ጥሩ ጥሩ ነገሮች አሉ በጣም ዩቱብ ላይ በጣም 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 በቃ ከምላችሁ በላይ ማለት ነው። እኔ በጣም ስማቸውን ዝርዝር የማልጨርሰው በጣም ብዙ ብዙ አሰልጣኞች ብዙ መምህሮች በመንፈሳዊም ባለሙያም በጣም እንድገነባ እንድቀየር በቃ በአመለካከት በአስተሳሰብ ሰው እንደሆነ ያደረጉኝ እንግዲህ ዩቱብ ላይ ነው። ብር ሳልከፍል ምን ሳል በቃ አስቡት እንግዲህ የቤታችሁ ቁጭ ብላችሁ ብዙ ነገር የምታገኙበት የምትገነቡበት ማለት ነው። ስለዚህ ይህን ነው ማየት ያለብን እንጂ ዩቱብ ላይ የሚለቀቀው ሁሉ ማግበስበስ ለእነሱ ሊጠቅማቸው ይችላል፣ እይታ ስለሚኖረው ስለሚመስላቸው ያቺ ብር ህይወታቸው የሚቀይረው። ህይወትን ግን የሚቀይረው አመለካከትና አስተሳሰብ ነው እንጂ ብር ብቻውን ፋይዳ የለውም፣ ጥቅም የለውም ማለት ነው። ሰው ሰላም ሲሆን፣ እረፍት ሲሆን፣ ፍቅር ሲኖረው፣ እምነት ሲኖረው ነው። ካለዚህ ምንም ዋጋ የለውም እላችኋለሁ ወዶችዬ። እና የምናየውን ነገር እየመረጥን እናዳምጥ፣ እንስማ እላችኋለሁኝ። እኛ ደግሞ የምናስበውን የምንዘራውን ነገር ተጠንቅቀን እናስብ፣ እንዝራ። እንግዲህ ይህን እምላችሁ ወዳችኋለሁ። ዛሬ ደግሞ እንደዚህ እኮ ማወራው አሁን ወጣ ብላለች ሱቅ ወጣ ብላ፣ ለዛ ነው አሁን እዚህ ሆኜ ማወራችሁ ማለት ነው እንጂ አሁን እንደዚህ ሆኜ ብትመጣብኝ አሁን ራሱ ምን እያደረግሽ ነው የምትለኝ። እና በጣም ወዳችኋለሁ። እግዚአብሔር ይመስገን ስለ ሁሉም ነገር ስለነበረን ቆይታ። ውድ ማድረጋችሁ የቃልዬ ቤተሰብ ቃልዬ ፋሚሊ መሆናችሁን ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። እወዳችኋለሁ። እያላችሁበት በዓለም ዳርቻ ሰላም ሆኑልኝ ባይ